አቤጌል ራሷን ለማጥፋት ታንቃ ነበር። አቤጌል በሰራችው ስራ እሷ ባጠፋችው ጥፋት ቤተሰቦቿ ስላልተባበሯት እናትና አባቷ ይልቁንስ አጥብቀው ስላወገዙ እንደዚህ አይነት ስህተት ደግማ እንዳትሰራ አጥብቀው መክረዋት ገዝተዋት ተቆጥተዋትም ስለነበር ከዚህም የተነሳ አቤጌል ተናዳ በዚህ ብቻ ሳይሆን ዳጣ እዛ ቤት ከመጣች ጊዜ ጀምሮ በዳጣ ላይ አቤጌል ከባድ ቅናት ስላደረባት አባቴም ከኔ ይልቅ ዳጣን ነው የሚወደው፣ ትኩረትም የሚሰጠው ለዳጣ ነው፣ እኔን አይወደኝም ስትል ሁል ጊዜ ለእናቷ የምትናገረው ነገርም ስለነበር በዚህም ምክንያት የተለያዩ ምክንያቶችን ደርድራ በአጠቃላይ እኔን አይሰሙኝም፣ ሀሳቤንም አይረዱም፣ ጥሩ ስራ ነው ብዬ ያደረኩትንም ነገር አልተረዱኝም፣ አልተቀበሉኝም፣ ይልቁንስ እንደዚህ አወገዙኝ፣ ተቆጡኝ በሚል በዚህም ምክንያት እንግዲህ ራሷን ለማጥፋት ተነስታ አንገቷን በማነቅ ላይ ደርሰውባት ነበር። የአቤጌል አባት አቶ ደረጀ አቤጌል ልጁን የሚቆጣት የሚመክራት የሚገስጻትም እሷን ብቻ ለይቶ ጥላቻ እንዳደረበት አስመስላ እሱ ግን ልጆችን ከልጁ አንዱን ከአንዱ የሚለይ ሰው እንዳይደለም ነግሯታል። ሁላችሁንም በአንድ አይን ነው የማየው፣ ለዛም እንዳትጠፉብኝ ስል ነው መመክርሽ ምቆጣሽም በክፋት እንዳትወስጂ ብሎ መክሮ ጥፋትን ደግሞ ደግመሽ ደጋግመሽ አትስሪ፣ ይቅርታ መጠየቅ ድጋሚ ጥፋትን ላለማጥፋት ነው። ይህንንም ማደርገው በቀጣይ ለምትኖሪ ኑሮ ላንቺ ስል ነው፣ አባትሽ ነኝ ስሚኝ ሲል እሷ ግን ይህንን ምክሩን ሁሉ ገልብጣ በመረዳቷ እጅግም ተናዳ ተበሳጭታም ያሰበችው ነገር ሁሉም ስላልሆነ በዚህም የተነሳ ራሷን ለማጥፋት ተነስታ ነበር። አቶ ደረጀ አቤጌልን ተቆጥቷት የነበረው ያው ከዚህ ቀደም እንደምናስታውሰው ዳጣ ንብረት ወርቅ ምናምን የእናቷን አሸንክታ ወስዳለች በሚል ልታጣላ ባደረገችው ሴራ፣ ነገር ግን ዳጣ አለመውሰዷ ታውቆ ራሷ ጥፋተኛ እንደሆነች አባቷም ስለደረሰ በዛም የተነሳ እንግዲህ ተቆጥቷት እንደነበር ድጋሜ እንዲህ አይነት ነገር እንዳታደርግ እንደ ተቆጣት የምናስታውሰው ነው። ከዛም በመቀጠል ደግሞ ዳጣና እሷ እንግዲህ ተጣልተው ዳጣም ከዛ ቤት በቃኝ ስትል ድጋሜም እዚህ ቤት አልመለስም ስትል ከዛ መውጣቷን ተመልክተን ነበር። ለዛም ምክንያት የሆነችው ዳጣ እንግዲህ አምራ ከዛ ቤት እንድትወጣ ያደረገችው ምክንያት የሆነችው ዋናዋ አቤጌል ራሷ ስለሆነች በዚህም የተነሳ አባቷን በጣሙን ተናዶ እንዴት እንደዚህ ታደርጊያለሽ ሲል አጥብቆም ተቆጥቷትም ስለነበር በዚህም የተነሳ እንግዲህ አቤጌል ተሰውራ ነበር፣ ከፊታቸው ጠፍታ ነበር። ለብቻዋን በማሰብ በማሰላሰል ከዚህ ሁሉ ራሴን ባጠፋ ስትል ወስናም ነበር። እንግዲህ የአቤጌል ጥፋት ይህ ብቻ አይደለም። አባቷ ደረጀ የዲኤንኤ ወረቀት በተዘዋዋሪ እጁ ገብቷል። እንዲሁም ተረጋግቼ በኋላ አያለው ብሎ ከሰላም ከቤቱ ሰራተኛ ከሰላም ተቀብሎ ልጁን እንግዲህ ሊያገኙ ውጭ ወጥቶ ዳጣንም በውጭ ተገናኝተው መክሯት ድጋሚ እንደዚህ እንዳታደርግ ቤቱንም ትታ መውጣት እንደሌለባት መክሮ ገዝቶ እሷንም እንግዲህ ወደ ቤት እንደመለሰ የምናስታውሰው ነው። እንግዲህ ከዛም ወደ ቤት ሲገባ ያ ወረቀት ትዝ ብሎት እስቲ አምጪው ልየው በሚል ሁሉም በተሰበሰቡበት ሚስትም ዳጣም እንዲሁም ውሃም ባሉበት ያንን የዲኤንኤ ወረቀት እንግዲህ ከፍቶ እያነበበ ነበር። ይህንን ጊዜ እንግዲህ ወይዘሮ ማርቲ እጅጉን ተደናግጣ ነበር። ምክንያቱም ይህንን ሚስጥር አቶ ደረጀ ባለቤቷ እንዲሰማ አልፈለገችም ነበር፣ ደብቃውም ነበር። ምክንያቱም እጅጉን የሚያስቆጣው ጉዳይ ነው። ይህንን እንግዲህ ማን ነው ያደረገው ቢባል ያደረገችው ይቺው አቤጌል ናት። የምትሰራው ስራ የምታጠፋው ጥፋት ሳያንሳት እንግዲህ ይህንንም ተጨማሪ ማድረጓን አሁን እሷ ማድረጓን ሲረዳ ሲያውቅ ይባስ እንግዲህ አቤጌል ላይ እንደሚወርድባት ነው። እዚህ ጋር እንግዲህ እናቷ ወይም ወይዘሮ ማርቲ እኔ አደረኩት ብላ የምትመልስለት አይመስለንም። እንግዲህ ድራማው የተጠናቀቀው ይህንን ወረቀት አቶ ደረጀ ገልጾ እያነበበ ሁሉም ተፋጠው ነው ድራማው አልቆ የነበረው። እንግዲህ
ስለዚህ ወረቀት የምታውቀው ወይዘሮ ማርቲ ብቻ ናት፣ ከአቤጌል ጭምር ማለት ነው። ከሰራችሁ ከአቤጌል ጭምር ሁለቱ ነው የሚያውቁት። ዳጣ እዚህ ጋር አብራ አለች። እንግዲህ ሲፋጥጡ እና የወይዘሮ ማርቲ እይታ ሁኔታዋ እጅግ ተገርማም አስደንግጧትም አንዴ እሷን አንዴ አባቷን እያየች ውሃም እንዲሁ ሁለቱም ጥያቄ የሆነባቸው እየተፋጠጡ ነው እንግዲህ እዚህ ጋር ድራማው የተጠናቀቀው። እናም ይህንን ወረቀት ይህንን ሚስጥር ወይዘሮ ማርቲ እንግዲህ ባለቤቷ እንዳይሰማ ብትደብቅም ይህንን ወረቀት አርቃ ባለመጣሏ ያው በቤት ያለችው ሰላም ቤቱን ስታጸዳ በማግኘቷ ይህ የሚጠቅም ከሆነ ብታየው ብላ መስጠቷ እንግዲህ እሱ እጅ እንዲገባና ይህንን ሚስጥር እንዲያውቅ ሆኗል። እንግዲህ አቶ ደረጀም ይህንን ወረቀት እያነበበ እጅግ በመገረም በመደናገጥም አይነት ሁኔታ ባለቤቱን ማርቲን እየተመለከተ ነበር። በቀጣይ እንግዲህ ይህን ወረቀት ማን አደረገ ቢባል እኔ አደረግኩ ብላ መቼም የልጇን ጥፋት ወይዘሮ ማርቲ አትደብቅም። ምክንያቱም ለትዳሯ ሰላም ስትል እሷ ሳትጠረጥረው አምናው የኖረችው ትዳሯ ነው። ነገር ግን ልጇ የበኩር ልጇ አቤጌል ይህንን አድርጋለች። ይህንን ማድረጓንም በግልጽ ባትነግረውም ከዚህ ቀደም ልጅ አቤጌል ከባድ ጥፋት አጥፍታለች፣ በዛም የተነሳ ተቆጥቻታለሁ፣ ይህንን አንተ ብትሰማ ጥሩ አይደለም፣ በቃ ነገሩ ሲሆን እነግርሃለሁ ብላው ነበር። ሳትነግረውም በዚህ ሁኔታ እንግዲህ ራሱ ሰምቷል። ይህ እንግዲህ በአቤጌል ላይ ተጨማሪ ትልቅ ቁጣ የሚያወርድባት ስራን የሰራችው ፕላስ ደግሞ የዚህ የዲኤንኤ ምርመራ ውጤት እንደሚያሳየው አቶ ደረጀ የዳጣ አባት አለመሆኗን ነው። እንግዲህ እንደተናገረችው አቤጌል ለምርመራ የዲኤንኤ ምርመራ ስትወስድ ፀጉር ተቆርጦ ከሆነ እንደማይሆን የተነቀለ ፀጉር መሆን አለበት። ያንንም ደግሞ እንዳገኘችና ከአባቷም ከዳጣም ወስዳ እንዳስመረመረች ነው እንግዲህ የተናገረችው። እናም ምርመራው ደግሞ የሚያሳየው አባት እንዳልሆነ ይህ አቶ ደረጀ ግን አባት ነኝ ልጄ ናት ዳጣ ብሎ እንዲሁ አምኖ ተቀብሎ ያኖረው ጉዳይ ነው። በቀጣይ ግን ያው በቀጠሮ እንደሚመረመሩ የተናገረው ጉዳይ ነው። እሱና እንግዲህ ዳጣ እንደሚያውቁት ማለት ነው። ጊዜው ደርሶ እስከምንመረመር እኔ ግን አምንሻለሁ፣ ልጄ ነሽ፣ ልጄን ባቱኝ ደግሞ እንደ ልጄ ነው የማይሽ ብሎ ቃል የገባላትን ጉዳይ እንግዲህ አሁን አባት አለመሆኑን ራሱ ሳያስመረምር በዚህ ሁኔታ ይህንን ሲያይ ምንስ አይነት ሪያክሽን ያሳይ ይሆን አቶ ደረጀ? ሌላው ደግሞ እንግዲህ የቤቱ ሰራተኛ ሰላም ለዳጣ ለምን ማበጠሪያዬን ለአቤጌል ሰጥሻት እያለቻት ነበር። ምክንያቱም ሰላም የምትጠረጥረው ነገር ስላለ ነው፣ የምታውቀው እውነትም ስላለ ነው። ስለ አቤጌልም ባህሪ አጠቃላይ እዛ ቤት ዘመኗን ሁሉ የኖረች ስለሆነች ስለ ቤቱ በደንብ ስለምታውቅ የራሷ የሆነ ሚስጥርም እዛ ስላለ ለምን ሰጥሻት ማበጠሪያዬን? የኔን ማበጠሪያ ደግሞ እሷ ምን ልታበጥርበት አትፈልግም፣ ለአንድ አላማ ነው። ስለሆነም አንቺ ለምን ሰጥሻት? ራሴ ላበጥር ብለሽ አልነበረም ወይ? ለምንስ አልመለሽልኝም? ትዝ ይልሽ ከሆነ ከዚህ ቀደም ፀጉርሽን ልቆርጥ ነበር፣ አሁን ደግሞ ማበጠሪያሽን ምን አስባ ነው ስትል እንግዲህ ለዳጣ ጠቆም ልታደርጋት ሞክራ ነበር። ዳጣ ግን እንግዲህ ከየዋህነቷ ከልቧ ንጽህና ምንም እንደዚህ አይነት ጥርጣሬ ሌላ ሀሳብ በልቧም አልመጣም፣ አላሰበችምም። በቃ ልታበጥርበት ወሰደች። ግን ገርሞኛል፣ እንዴትስ ልታበጥር የኔ ማበጠሪያ ወሰደች ብዬ ገርሞኛል። ከዚህ ቀደም እኮ እኔ ክፍሏ ስሄድ ተጸይፋኝ ነበር፣ አልጋዋ ላይ እንኳን እንድቀመጥ ታጠቢና ነይ እንዲህ ብላኝ ነበር እያለች ምን ያህል እንደምትጸየፋት እንደማታቀርባት እያወቀች ግን ማበጠሪያዬን ስጭኝ ስትል መስጠቴ እኔ ራሴ ገርሞኛል መጠየቋ እያለች ነበር። እንግዲህ ይህን ያህል አርቃ አለማሰቧ ነገሮችን እንግዲህ አለማሰቧ አለመጠርጠሯ የዳጣ ቸልተኝነት እንግዲህ ያንን ወስዳ እንድታስመረምር እድል ለአቤጌል ፈጥሯል ማለት ነው። እንግዲህ ከዚህ ክፍል እንደምንረዳው ያ ማበጠሪያ የወይዘሮ ሰላም ነው፣ የቤቱ ሰራተኛ ሰላም የእሷ ማበጠሪያ ነው። ዳጣ ግን እያበጠረችበት ነበር። ምናልባት እዛ ማበጠሪያ ላይ ያለው ፀጉር የወይዘሮ ሰላም እስከሆነ ያ ከሆነ የዲኤንኤ ምርመራ ውጤቱ ትክክል ሊሆን አይችልም፣ የዳጣ ፀጉር ላይሆን ከቻለ ማለት ነው። ምክንያቱም
እዚህ ጋር አቤጌል እንግዲህ አባቴና ዳጣ ይመሳሰላሉ ብላ ጠርጥራ ነው። እርግጥም ይመሳሰላሉ። እናም የምርመራው ውጤቱ ደግሞ አባት እንዳልሆነ ልጅ እንዳይደለች ነው። እንግዲህ ብትሆን ደግሞ ቀውጢ እንደሚፈጠር ይህንን እውነት እንደማትቀበለው በዚህ ደግሞ እንደማትደራደር ወይዘሮ ሰላም እየተናገረች ነበር። እንግዲህ ዳጣ በምሳሌ አድርጋ ያው የወይዘሮ ማርቲን ሀሳቧን እንዴት ማለት ምላሿ ምን እንደሆነ እየጠየቀቻት እንግዲህ በምሳሌ አድርጋ እየጠየቀቻት ነበር። ይህንን ዳጣ እንግዲህ ወይዘሮ ሰላምን መጠየቋ ያው ለመረዳት እንደው ምን ታስብ ይሆን ምላሿ ምን ይሆን የሚለውን ለማወቅ ነው። ነገር ግን ወይዘሮ ማርቲ በእኔ ላይ ባለቤቴ ቢማግጥና ሌላ ልጅ ቢኖረው ልቀበል አልችልም። ምክንያቱም አስቦት ነው ይህንን ያደረገው በእኔ ላይ እኔ በህይወት እያለው ይህንን እንዴት ሊያስብ ይችላል? እኔ በክብሬ አልደራደርም እያለች እንግዲህ በዚህ ቁርጥ የሆነ ሀሳብ ምላሽ እንዳላት የራሷን ሀሳብ እየተናገረች ነበር። በዛም አጋጣሚ እንግዲህ ዳጣ የወይዘሮ ሰላምንም ሁኔታ ያው ለመረዳት ብላ የጠየቀችው ጥያቄ ነበር። እናም ይህ ቢሆን ትዳሬ ይፈርሳል እንጂ ይህንን ተቀብዬ አልኖርም ስትል ነበር። ዳጣ ደግሞ ያው ለማሳመን ብላ በስህተት ሊሆን ይችላል ሳያስብበት በተለያየ ምክንያት እያለች እንግዲህ ለማሳመን ነገሩን ለማስተባበር ስትሞክር ግን የወይዘሮ ማርቲ ምላሽ በጣም ሲሪየስ የሆነ እንደማትቀበለው ይሄ በጭራሽ ሊሆን አይችልም፣ ከሆነ እንግዲህ እንለያያለን እንጂ እኔ በዚህ አልደራደርም እያለች ነበር። እንግዲህ በቀጣይ የራሷ መሆኑን ስታውቅ ይህ እውነት እንግዲህ ዳጣ በእርግጠኝነት የአቶ ደረጀ ልጅ መሆኗን መቼም ማስመርመሩ አይቀርም፣ እውነት መውጣቱ አይቀርም ቢዘገይም። ያኔስ እንግዲህ ይህንን ቃሏን ትፈጽም ይሆን? የዚህ ትዳር እንግዲህ መፋታት ምክንያት ይህ ሊሆን ይችል ይሆን? በአጠቃላይ በዚህ ክፍል በዚህ ቪዲዮ ያዘጋጀነው ይህንን ይመስላል። ቀጣዩንም ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ይህንን ቪዲዮ እስካሁን በማየት ቆይታ ስላደረጋችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ አበረታቱን። ባይ ባይ።